ሰዎችን ይቅር ማለት ላይ እኔ በጣም ጎበዝ ነኝ። በጣም ነው ይቅር የምለው፣ በጣም ፈጥኜ ነው ይቅር የምለው። ግን ለዛኛው ሰው እያስቤ እንዳይመስልሽ ለራሴ ውለታ እየዋልኩለት ነው። አላስቀምጠውም፣ እዚህ አይገባውም። እዚህ ጭንቅላቴ ውስጥ አስገብቼ እብሰለሰል ዘንድ መበሳጭ ዘንድ ቂም ዘንድ እሱም ዲዘርቭ አያደርግም፣ እኔም ራሴን አቢዩዝ አላደርግም። ስለዚህ ምንድነው ማድረግ? ወዲያው ይቅር እላለሁ። ራስሽን ስኬትሽ ሁል ጊዜ የተሻለ ሰው ማድረግ። ለኔ ስኬታማ መሆን ማለት ደስ የሚለኝን ነገር መስራት፣ ደስ የሚለኝን ኑሮ መኖር። ቸር ሰው ለራሱ መልካም ያደርጋል ይላል። ቸር ሰው ለራሱ መልካም ያደርጋል ይላል። ሌላ ቦታ ላይ ደግሞ ተመሳሳይ ጻድቅ የሆነ ሰው ራሱ ላይ አይጨክንም፣ ራሱ ላይ መልካም ያደርጋል ይላል። ዛሬ ይሄንን ስናመጣ ለሁሉም ሰው ነው። ሁሉም ሰው ለራሱ ስጦታ መስጠት አለበት፣ ለራሱ ውለታ መዋል አለበት፣ ራሱን መንከባከብ አለበት። ይሄ ራስ ወዳድነት አይደለም፣ ኃጢአት አይደለም። ራሳችንን ኔግሌክት ማድረግ የለብንም። እና እስቲ ራሳችሁንም ተመልከቱ ለማለት ነው። በተለይ መልካም ሰዎች ሲሆኑ ግን ለሁሉም ራሳችንን ደግሞ እየተመለከትን የመጀመሪያው ነጥባችን የሚሆነው ለራስ ሰላም መስጠት ነው። ሰላም መስጠት ለራሳቸው ሊሰጡት የሚችሉት ነገር በጣም ትልቁ ነገር ሰላም ነው። ስለዚህ እኔ ምንድነው የማደርገው? ሰላሜን እጠብቃለሁ። ቢቻላችሁ ይላል። ቢቻላችሁ ከባድ ነው ማለት ነው። በእናንተ በኩል ከሰዎች ሁሉ ጋር በሰላም መኖር። እኔ አሁን በእኔ በኩል ከኔ ጋር ችግር ያለው አንድ ሰው የለም። በእኔ በኩል እኔ እስከማውቀው ድረስ ግን እዛ ጋር ተቀምጦ ሊጣላኝ ይችላል በማላውቀው ምክንያት። እሱ ምንም ማድረግ አልችልም። እንደዚህ ነው በእናንተ በኩል የሚሆን። ስለዚህ ሰላም ሀብት ነው። ለጵንኤል ሰላም ስጫት። እኔ ለዶክተር ወዳጄን የምሰጠው ስጦታ ሰላም እንዲኖረው፣ ሌትም ቀንም ሁል ጊዜ ሰላም እንዲኖረው እረዳዋለሁ። ሰላም የምርጫ ጉዳይ ነው ማለት ነው ዶክተር። ብዙ ሰዎች ታዲያ እንዴት ላግኝ ሰላሜን? ፈልጌ አይደለም የምናደደው፣ ፈልጌ አይደለም እንደዚህ አይነት ሰላም የሌለበት ህይወት ውስጥ ያለሁት፣ ትዳር ውስጥ ያለሁት፣ ጓደኝነት ውስጥ ያለሁት ይላሉና የምርጫ ጉዳይ ነው ብዬ አስባለሁ። ሰላም በተቻለን አቅም እና የጥበብ ጉዳይ፣ ጥበበኛ መሆን አለብሽ። ሊታወቅ ሲመጣ ለማወቅ በጣም ቀላል ነው፣ ከፈቀድሽለት በጣም ቀላል ነው። ግን ሲመጣ በዚህ ጋር ሊጋጭ ሲመጣ አንቺ በዚህ ጋር ሂጂ፣ ከዛ እለፊው። መስተካከል ያለበትን ደግሞ አስተካክዩ። ከእህቶች፣ ከወንድሞች፣ ከጓደኞች አብረር ከሚሰሩ ጋር ያለን ኮሚኒኬሽን ማስተካከል። ቅር ያላቸው ከመሰላቸው ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋል። ምንም አይከብደኝም። ሰላም ይሁን፣ ሰላም እንዲሆን ስለሚፈልግና ምርጫም ነው ጥበብም ደግሞ ያስፈልገዋል ማለት ነው። በቀጣይ ደግሞ እረፍት ማግኘት አለባቸው ብለን ነው የምናነሳው። እረፍት ማግኘት አለበት። ቅድም ያነሳናትን ሴት 4 ልጆች ያላት ትልቅ ቤተሰብ አላት የተባለው፣ በነገራችን ላይ እንደዚህ አይነት ሴቶችን በጣም አከብራለሁ። በጣም አሉ የማውቃቸው በግል 4 ልጆች የሚያሳድጉ፣ 5 ልጆች የሚያሳድጉ፣ 6ም አውቃለሁ። ግን ቤታቸው ልጆቻቸውን አሳድገው አንዳንዶቹ ሚዲያ ላይ መተው ቁጭ ይላሉ፣ ሚዲያ ላይ ይሰራሉ። አንዳንዶቹ በጋዜጠኝነት ይሰራሉ፣ አንዳንዶቹ በሙያቸው ደግሞ ይሰራሉ። እና በጣም አክብሮት አለኝ። ግን ደግሞ ብዙ ጊዜ ሴቶችን ስናመሰግን፣ እናቶችን ስናመሰግን ባሎቻቸው ደግሞ በጣም ጥሩ የሆኑ ባሎች ደግሞ እንዳሉ መርሳት የለብንም። በጣም ጥሩ አባቶች፣ ልጆቻቸውን የሚወዱ፣ ትዳራቸውን የሚያከብሩ መልካም ደግሞ ባሎች፣ አባቶች እንዳሉ መረሳት የለበትም። እና ሁሉንም እናመሰግናቸዋለን ስለ መልካምነታቸው። እቺ ሴት ባሏን ፈቅዶላት አንድ ቀን ልጆቹን አክስታቸው ጋር ትወሰዳቸው ወይም አያቶቿ ጋር ትወሰድ። ከዛ እሷ ምን ታድርግ? እስቲ ከጓደኞቿ ጋር ሄዳ ትሳቅ፣ ትጫወት፣ ትረፍ። ሄዳ ጓደኞቿ ጋር የሚያስደስታትን ነገር ከጓደኞቿ ጋር መሳቅ ካለባት ትሳቅ፣ ትጫወት። ማሳጅ መደረግ ካለባት ማሳጅ ትደረግ። የእረፍት ጊዜ ይሰጣት ለዚች እናት። ለሱም እንደዛው ንጹህ በሆነ መንገድ አንዳንዴ ሂድ እስቲ ጓደኞች ጋር ትበለው፣ ተጫወት፣ እስቲ ሂድ፣ ኳስይ፣
ማለት ቤቱን እንዲያርጎ ያዘ ከሆነ ልጆቹ ጋር ትዳሩ ጋር እንዲህ ያለ ከሆነ ሄድ እስቲ ተጫዋት ከጓደኞች ጋር ኳስም ትንሽ ዘናንበል። ስካር የሌለበት መዝናናት፣ ኃጢአት የሌለበት መዝናናት ለወንዱ የሚመቸው እሱ ከሆነ ሜዲቴት ማድረግ ከሆነ ለሷ ሜዲቴት፣ ጸሎት ከሆነ መንፈሳዊ ቦታ መሄድ ከሆነ የምትፈልገው እንደዛ እንድትሄድ፣ ለሱም ከጓደኞቹ ጋር ኳስ ማየት ከሆነ ቲያትር ማየት ከሆነ ሙቪ የሚያዝናናው ነገር። ትልቋን ማዘር ደግሞ ኢየሩሳሌም ይሄዱ እስቲ ከተቻለ ኢየሩሳሌም ለደርሰው ጎብኝተው ይምጡ እና ሄደው ቅዱሳን ቦታ የሚመኙት ቦታ። አሁን ብዙ እናቶች ኢየሩሳሌም ይመኛሉ። ሲሳካ ላኪያቸው ይሄደው ጎብኝተው ይምጡ፣ ደስ ይበላቸው፣ ይረፉ። ይጨነቃሉ እኮ እናቶች ልጆቻቸው ትላልቅ ሆነው እንኳን ይጨነቃሉ። እና የሚያርፉበትን ነገር ማዘጋጀት። ቀጣይ ደግሞ ለራሳችን ጥሩ እንቅልፍን ስጦታ አድርገን እንስጥ የሚለውን ሀሳብ እናነሳለን። ጥሩ እንቅልፍ አሁን ላይ በስራም በተለያየ ነገር ብዙ ተጽዕኖ እየደረሰበት ያለ ይመስለኛል። ምክንያቱም ሰው በእንቅልፍ ብዙ ጊዜ ራሱን አቢዩዝ ያደርጋል ባለመተኛት። ስራ ቢዚ ነኝ ብሎ ሊሆን ይችላል፣ ሶሻል ሚዲያ በመጠቀም ሊሆን ይችላል። ስለዚህ ለራሳችን ውለታ መዋል ከፈለግን ጥሩ እንቅልፍ መተኛት አለብን ማለት ነው። ለራስሽ የጥሩ እንቅልፍ ስጦታን ስጪው። በቂ እንቅልፍ ምን ያደርጋል መሰለሽ? ብናይ ስትነሽ ኤነርጂ ይኖርሻል፣ ኃይል ይኖርሻል። ይህን የምናገረው አንዳንድ ሰዎች እንደ አድቬንቸር እንደሚያዩት ስለማይ ነው አለመተኛታቸው። እኔ እኮ 3 ሰዓት ነው የምተኛው 2 ሰዓት ነው የምተኛው ብለው እንደ ጥሩ ነገር ነው የሚያዩት። ተኝቶ ግን ጥሩ እንቅልፍ መተኛት፣ ጠዋት ስትነሺ ኃይል አለሽ፣ ኤነርጂ አለሽ፣ ታድሰሽ ነው የምትነሺው። ንቀት ያልሽ ነሽ፣ አለርት ነው የምትሆኚው። ሙድሽ ይስተካከላል፣ ነጭናጫ አትሆኝም። እኔ ያው ሙዴ ላይ በደንብ አየዋለሁ። ጥሩ እንቅልፍ ካልተኛው ትንሽ ነጭ ስል ራሴን ካገኘሁት ትናንትና በደንብ አልተኛው እና ይሄ ደስታችንን የሙዳችንን ነገር እንዳንነጫነጭ ያደርገናል። ለአእምሮ ጤና ጥሩ ነው። ቅድም ዲፕ ስሊፕ ላይ እንዳልኩት መታደስ አለ፣ ሜታቦሊዝም ይስተካከላል፣ የደም ስኳር ይቀንሳል በጥሩ እንቅልፍ። ለማስታወስ ችሎታችን ይጨምራል፣ የበሽታ የመከላከል አቅማችን ይጨምራል። ቶሎ ቶሎ ብሎ ኦኬ ነው። ጤናችን በአጠቃላይ ጥሩ የሆነ ረዥም ዓመት ደግሞ እንኖራለን እና አሁን እኔ ለራሴ ከምሰጣቸው በጣም ጥሩ ነገሮች መካከል አንዱ እንቅልፍ ነው። ከቻልኩኝ ከ4 ሰዓት እስከ 4 ሰዓት ተኩል ባለው ጊዜ እነሳለሁ። በተቻለ መጠን ለራሴ 7 ሰዓት እንቅልፍ መስጠት እሞክራለሁ። የሚያጥርበት ጊዜ አለ። ጄኔቲካሊ ይለያያል። አንዳንድ ሰዎች 5 ሰዓት እንቅልፍ ይበቃቸዋል፣ አንዳንድ ሰዎች 6 ሰዓት እንቅልፍ በቂ ነው እና በተቻለ መጠን ኳሊቲ የሆነ እንቅልፍ፣ በጣም ዲፕ የሆነ ጥሩ እንቅልፍ መተኛት አስፈላጊ ነው። ስፖርት መስራት ቀጣይ ሀሳባችን ነው የሚሆነው። በጣም ጎበዝ አይደለሁም እኔ እዚህ ላይ ስፖርት ላይ ግን እሰራለሁ። ጭራሽ አለመስራት አለ፣ እሱ ልክ አይደለም። የተወሰነም ቢሆን ኤክሰርሳይዝ ማድረግ ያስፈልጋል። ወክ ማድረግ ሊሆን ይችላል፣ የተወሰነ አይነት ኤክሰርሳይዝ ሊሆን ይችላል። አንዳንዱ ኤክስትሪም ጭራሽ አለመንቀሳቀስ፣ እሱ ኤክስትሪም ነው። ሌላው ደግሞ እንደው 3 ሰዓት ሙሉ ገብቶ መቀጥቀጥም ብዙ ላያስፈልግ ይችላል እና ግን ኤክሰርሳይዝ ግን ያስፈልጋል። ካሎሪ ያቃጥላል። ኤክሰርሳይዝ ሰርተሽ ስትወጪ በጣም ደስታ አለ። ክብደት ለመቆጣጠር ይጠቅምሻል፣ ሞቲቬት ያደርጋል እና ደግሞ እድሜያችን በጨመረ ቁጥር የማስል ቶን እየቀነሰ ይመጣል፣ እየላላ ይመጣል እና እሱን ማስተካከል ያስፈልጋል። እኔ አሁን አንድ የወንድሜ ልጅ ናሆም ዳይት ይባላል እንትን አመጣልኝ። ዳምቤል ነው የሚባለው እንደዚህ መስሪያው እና በሱ አሁን ትንሽ እየሰራው አይታይሽም? ምንም አልታይሽም እስካሁን? እየታየኝ እና ትንሽ ጡንቻችንን ጠር የሚያደርግ ካሎሪ የሚያቃጥል የሚያነቃን ደግሞ መስራት ለራሳችን መስጠት ጥሩ ነው። ቀጣይ ደግሞ የምናነሳው አእምሯችንን ማጽዳት አለብን የሚለውን ሀሳብ ነው። እስካሁን ድረስ ከሰውነታችን ጋር ከምንወስደው ከጽዳታችን ጋር የሚያያዝ ነገር ነው ያነሳ ነው እና አሁን ደግሞ ከአእምሯችን ጋር የሚያያዝን ሀሳብ እናነሳለን። ሰዎች ለራሳቸው ውለታን መዋል፣ ራሳቸውን መንከባከብ ሲፈልጉ አእምሯቸውን ማጽዳት አለባቸው ማለት ምን ማለት ነው? እንዴትስ ነው የሚያደርጉት? ሰዎችን ይቅር ማለት ላይ እኔ በጣም ጎበዝ ነኝ። በጣም ነው ይቅር የምለው፣ በጣም ፈጥኜ ነው ይቅር የምለው። ግን ለዛኛው ሰው እያስቤ እንዳይመስልሽ ለራሴ
ለራሴ ውለታየው አልኩለት ነው። አላስቀምጠውም፣ እዚህ አይገባውም። እዚህ ጭንቅላቴ ውስጥ አስገብቼ እብሰለሰል ዘንድ በሳጭ ዘንድ ቂም ይዘንድ እሱም ዲዘርቭ አያደርግም፣ እኔም ራሴን አቢዩዝ አላደርግም። ስለዚህ ምንድነው ማድረግ? ወዲያው ይቅር እላለሁ። ስለዚህ ማይንድሽን ዲቶክስ ማድረግ ያስፈልጋል። ቂም፣ ጥላቻ፣ ቅናት፣ ውድድር፣ አሉታዊ ኔጌቲቭ አስተሳሰቦች እሱ ማይንድሽ ክሪስታል ክሊር እስኪሆን ድረስ ማጽዳት ድት ማድረግ ለማብዬ ነው፣ ለራሴ ነው። ይሄን ውለታም ውሎ ለማን ነው? ለራሴ ነው። ስለዚህ ያንን በማድረግ እንዲያስወግዱት ነው፣ ማስወገድ ነው። አንዳንዱ ማለፍ ያለብሽ ነገሮች አሉ። ምን ይባላል መሰለሽ? wise men know exactly when and where to act stupid ይባላል። wise men know exactly when and where to act stupid ይባላል። ምን ማለት ነው? አንዳንድ ቦታ ላይ ስትሆኚ በቃ እንደ ሞኝ ማሳልፋቸው ነገሮች አሉ። አነው እንዴ አይገርማል፣ እንደዛ ሆኖ ነው እንዴ ምንም ብለሽ የምታልፊዋል። ሞኝ ሆነሽ የምታልፊያቸው አጋጣሚዎች አሉ። ሲሪየስሊ አትወስጃቸው፣ አትጋጭም። ከዛ ሰውየው አንቺን ለመናገር ፈልጎ እንደሆነ አውቀሻል፣ ልክ እንዳልገባው ትሆኛለሽ። አልገባሽም፣ አንቺ ገብቶሻል እኮ ግን አልገባሽም። ለምን አስቀመጣት ፈልጊ። wise men know exactly when and where to act stupid ባላልና እንደዛ አድርገሽ ማለፍ ያስፈልጋል። እያለፍሽ ይሄን ክሊር አድርገሽ ጠብቂ፣ ክሪስታል ክሊር እንዲሆን አድርጊ። እሺ፣ ከዛው ጋር ተያይዞ ደግሞ ጭንቀትን፣ ሸክምን ደግሞ ማስወገድ መቻል አለብን ከህይወታችን ውስጥ። ለራሳችን እጅግ በጣም የሚጠቅመን ነገር ነው። ሲጀመር ጭንቀት የሚያመጡ ነገሮች ውስጥ አለመግባት። ለምሳሌ ብዙ ሰው የሚጨነቀው ምንድን ነው? ዕዳ ነው፣ ብድር። የቢዝነስ ሰዎች ይነግሩኛል፣ ሳትበደር እኮ ቢዝነስ መስራት አትችልም ይላሉ። እሺ እስማማለሁ፣ የቢዝነሱን ዓለም ብዙ ስለማላውቀው። በተቻለ መጠን ግን ዕዳ ውስጥ አለመግባት ጥሩ ነው። ምክንያቱም ከጅማሬው አለመግባት። ከዛ ሰዎች ሌላ ምንድን ነው የሚጨነቁት? የማይሆን የፍቅር ግንኙነት ውስጥ ይገባሉ። ጭንቀት፣ እርግዝና፣ የተለያየ ነገር ሲመጣ ጭንቀት። ስለዚህ ጭንቀት ሊያመጩብሽ የሚችሉ ነገሮች ውስጥ ኮምፕሊኬሽን ያላቸው ውስጥ ነገር ውስጥ አለመግባት። ከዛ ደግሞ በእምነት ለእግዚአብሔር ለፈጣሪ በመስጠት በሜዲቴሽን በኤክሰርሳይዝ ብሪዚንግ ኤክሰርሳይዝ አንዳንዶች ይቀልዱበታል እንጂ በጣም ሳይንቲፊክ ነው፣ በጣም ይረዳል ለማለት ነው። በቀጣይ ደግሞ ራስን ስኬታማ ማድረግ ለራሳችን የምንውለው ነገር ነው። ራስሽን ስኬተሽ ሁል ጊዜ የተሻለ ሰው ማድረግ። ለኔ ስኬታማ መሆን ማለት ደስ የሚለኝን ነገር መስራት፣ ደስ የሚለኝን ኑሮ መኖር። አንድ ቀን ስትይ ነበር አንቺ መጨረሻ ላይ ውጤቱ ደስታ ነው ስትይ ነበርና ደስ የሚልሽን የተጠራሽበትን የተፈጠርሽበትን ስራ መስራት፣ ከዛ ደስ የሚያሰኝሽን ኑሮ መኖር። ለነገ ደግሞ ወድቄ እንዳልገኝ ችግር ውስጥ አለመግባት። ከዛ ስኬታማ በየጊዜው የተሻለ አሁን ካለሁበት እያሻሻልኩኝ ደስ የሚለኝን ነገር እየሰራሁ ደስ የሚለኝን ኑሮ መኖር ለራሴ የምሰጠው ስጦታ ነው ማለት ነው። መልካም። በመጨረሻም የምናነሳው ዶክተር ምንድነው ለራሳችን መንፈሳዊ ህይወትን መስጠት በራሱ ለራሳችን የምንውለው አንድ ትልቅ ውለታ ነው ማለት ነው። በጣም እሱ ደግሞ መሰለሽ እዚህ ጋር ማንሳት እንፈልገው ሰዎች በሰዎች እየተሰናከሉ ከአምልኮ ስፍራዎች ይርቃሉ። በጣም ብዙ ከአምልኮ ስፍራዎች ብቻ ሳይሆን ከእግዚአብሔርም ይርቃሉ። ለምሳሌ በወንጌላውያን በአንዱ ፓስተር ታዝናለች። ማይሆን ነገር ሲያረግ አይታው እንዴት እሱ እንዲያረጋል ብላ ከቤተ ክርስቲያን ትርቃለች፣ ከእግዚአብሔርም ደግሞ ትርቃለች። ወይ ደግሞ በአንድ ቄስ የማይገባ ነገር ባደረጉ ቄስ ኦፌንድድ ሆና የተዋህዶ ልጅ ደግሞ ከቤተ ክርስቲያንም ከእግዚአብሔርም ልትርቅ ትችላለች። እንዲሁም በእስልምናውም እንደዚሁ እና ያ ግን ይጎዳናል። በተለይ ከፈጣሪ ከራሱ መራቅ በጣም ይጎዳናል። እኔ ለራሴ የሰጠሁት ስጦታ አንዱ ወደሱ መቅረብ ነው። በድካም በብርታትም ወደ እግዚአብሔር መቅረብ፣ ቅዱስ ቃሉን ማንበብ፣ መጸለይ፣ ማምለክ ለራሴ የሰጠሁት ስጦታ ነውና ሰዎች ለራሳቸው ሊሰጡ የሚችሉት ሌላው ትልቅ ስጦታ መንፈሳዊ ህይወት እንዲኖራቸው ማድረግ ፌቨር ነው። ለራሳቸው የሚሰሩት እንደ ከሱ ጋር ባልሆነ የምንነበር መሆኑና
ለራሳችን ፌቨር መስራት ከፈለግን መንፈሳዊ ህይወት እንዲኖረን ማድረግ ማለት ነው።